ሲጀመር ልጁ አይደለም ከአውሮፓ ሊመጣ ይቅርና ከእናቱ ቤት ራሱ ገና ያልወጣ ልጅ ነው። ሲቀጥል ደግሞ ኖባ እያረከው ያለው ነገር ሁሌ እንደምለው ትክክል አይደለም። ትክክል ብቻም ሳይሆን የተሳሳተ ነው። አንተ እውነት ለሩታ የምታስብላት፣ ሩታን የምታዝንላት፣ የምታከብራት እውነት የእህትነት ስሜቱ ካለ መጀመሪያ ቅድሚያ ልታማክራት፣ አይ እንደዚህ አይነት ሰው ነበረ ብለህ ራሱ ቅድሚያ ልነግራት ትችላለህ እንጂ ድንገት አይደለም ነገሮች ልታደርግ የምችለው። ተወዳጆች እንዴት ናችሁ? የቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ትዳር የሆነ እንደምናስበው አይደለም። ትዳር ላይ ብዙ ነገሮች ቢፈጠሩም ግን አንድ ሰው ያ ህይወት ካልተመቸው ነገሩ ማቆም ይችላል። ግን ደግሞ በዚህን ያህል ደረጃ ነገሮችን ማክረር አለባችሁ ብዬ አላስብ። በተለይ ኖባ ማለት ልጅቷ በራሷ መወሰን የምትችል ሴት ናት። ሲጀምር በጣም ጠንካራ፣ በጣም ጀግና፣ በጣም ጎበዝ ሴት ናት። አንተ እውነት ለእሱ አስበህላት ራርተህላት እሱ ከአውሮፓ ስለመጣ ምናምን ነገር አይደለም ይመስለኛል። አንተ የሆነ የምታገኘው ጥቅም ቢኖር እንጂ እውነት ለሩታ ታዝነህላት አይደለም። እውነት ብታዝንላት፣ እውነት ለእሷ ክብር ስሜት ቢኖርክ ቅድሚያ ታማክራት ነበር። በእርግጥ ያው የውጭ ፕሮሰስ እንዳላት ራሷ ተናግራለች። ግን ይሄኛው ግን ድንገት እንደሆነምና ቢያንስ ከእሷ ላይ ካየሁትኝ ሪያክሽን ምን የምታውቀው ነገር የለም። እውነታው ደግሞ ይሄ የሚካድ ነገር አይደለም። አዎ ድንገት ቢሆንም ያሳየችን ነገር አለ። አበባው ሲሰጣት ምናምን ነገር ማለት አስባበት ምናምን ነገር እንዳልሆነ ያስታውቃል። በእርግጥ ሩታ ጎበዝ ናት በጣም አይደለም ትወናን ይቅርና ሰዎች ምን ለማለት እንደፈለጉም ቀድማ የምትረዳ አይነት ማንበብ የምችል አይነት ሴት ናት። መጨረሻ ሰዓት ላይ ደግሞ አብርሃም ድንገት መጥቷል። ገብቷችኋል አይደለ? ይመስለኛልም ፕራንክ አይነት ነገርም ይመስለኛል። ሲቀጥል ደግሞ ያው ከዚህ በፊት ኖባ ያው ሁሌም እንደበላችሁ የሰራው ስህተት በጣም አጸያፊና አሳፋሪ ነው። አንድ ለሚወዳት እህቱ ወይም ለአክስቱ ልጅ ወይ ደግሞ ለዘመዱ ማድረግ የሚገባውን ነገር አይደለም ሲያደርግ የነበረው። ከዚህ በፊትም ልጅ አምጥቷል። ብቻ የተለያዩ ነገሮችን አምጥቶ ነገሮች እንዲከሩና መጨረሻ ላይ ሄርሜላ መታ ሄርሜላ ነገሩን በጣም እንድታብሱ ያደረገው እሱ ነው። ገብቷችኋል አይደለም? እንዴት አንተ አሁን አንድ እናት የገና የ4 ወር ወይም የ3 ወር ሕፃን ልጅ ይዛ ማለት የትኛው ወንድ ልጅ ነው መጫት አራስን ሴት ባልዳር የሆነች ሴት በትዳሯ ላይ አሁን ላይ አንዳንድ ችግሮች የገጠማ ሴት ከዛ ችግሯ ገና ያልተላቀቀች ሴት ልታገባ ወይም ደግሞ አንተ ልታስደስታት? አማርኛ ከራሱ በጣም ነው የሚያስቀው። አንቺ ላስደስትሽ ነው ከአውሮፓ የመጣሁትኝ ፋይሎች ምናምን ነገር ያገኘሁትኝ ከነ ሮቢ ነው ምናምን ነገር ሰሞኑ ሲፎክርም የነበሩ ለዚህ ነው። በጣም ሲፎክር ነበረ። ግብም ፈጥሮ ነበረ ከአብርሽ ጋር ማለት ነው። በቃ አብርሽ እኮ ስህተት እንደሰራ እኮ ሁላችንም እናውቃለን። ግን ደግሞ ሁለታችሁ ጋር ፍቅር አለ። ትልቁ ነገር ደግሞ ፍቅር ነው። ፍቅር ውስጥ ደግሞ ግዴታ ነው መከባበር፣ መቻቻል አላደለ እርስ በርስ ነገሮችን አንድ ማድረግ ግዴታ ነው። አዎ የሆነ ጥቅም ስላለክ ነው እንጂ በዚህን ያህል ሩታ ልትገፋትና ጭራሽ እሱ ራሱ የሆነ እንዴት ነው ቤተሰቦችን እስከ ማስደሰት እሺ ካለችው ከነ ልጇ ምናምን ነገር እንዴ መታወቅ የሚባል ነገር እኮ አለ። እስቲል እንኳን ከነ ልጇ ራሱ ብትወዳት ይሄ የትው ጊዜ ሊኖራችሁ ይገባል፣ ልታውቃት ይገባል እንጂ ዝም ብለክ እኔ አንቺ ላስደስትሽ ከአውሮፓ የመጣሁት ምናምን ነገር። በነገርሽ ላይ አውሮፓ የሚኖር እኮ ሱፍ ምናምን ያደረጉት ሲጀመር ከረባትክ ራሱ ከአንተ ቀድሞ ነው የተቀመጠው ማለት ነው ወንበሩ ላይ። በነገራችን ላይ እኔ እውነት በጣም ነው የገረመኝ። ማለት አንዳንዴ ነገሮች ያስቋቸዋል፣ ይገርሟቸዋል። አንዳንድ ጊዜ ደግሞ በሚሆኑት ነገር በጣም ትደነቃላችሁ። በእርግጥ የሩታ ፈገግታ የሩታ ደስታን እንደማየት ምንም ነገር የለም። አሁን ላይ የምታሳየን ነገር ልክ ደስተኛ እንደሆነች ነው እያሳየችን ያለችው። ግን ውስጧን ማለት በሰዎች ጫማ ሆነን እኛ ምንም ልንጫመት አንችልም ስለ ራሳችን እንጂ የሚሰማንን ስሜት ማንጸባረቅ የሚችለው ሰዎች ምን ይሰማቸዋል የሚለው ምናልባት ልንገምት እንችላለን፣ ግን ውስጣቸውን አናውቅም። መጨረሻ እንግዲህ አብርሃም መጥቶ በጣም ሩታ የመደንገጥ አይነት ስሜት ተሰምቷታል። በዚህ አጋጣሚ ደግሞ
መገኘት የሌለበት ቦታ ላይ የተገኘከው ፈረንጁ ማለት ነው። በጣም አስተዋይ፣ በጣም ቅን፣ በጣም መልካም ከእድሜ ከአረቀ ከምታስብ ልጅ ነህ። ግን ደግሞ እዚህ ቦታ ላይ መገኘት አልነበረብም። ባትገኝ ጥሩ ነበረ። ለሩታ ብርታቷ ነክ ለሩታ ብዙ ነገሮች መስዋዕት ከፍልሃል። አንድ ቀንም አብርሽን ወይም ደግሞ ሩታን ሳትወግን ሁለቱንም ማስተካከል ያለባቸው ነገር እየነገርካቸው የልጅ አዋቂ የሆነ ነገሮች እዚህ ደርሷል አይደለ? አሁንም ግን በዚህ ቦታ ላይ መገኘት አልነበረብም። ይሄም ደግሞ ደስታ ነኝ፣ ደስታ ከረሜላ ነኝ፣ እኔ ደስታ ልሰጥሽ ነው የመጣሁት ስሜም ይመሰክራል ምናምን የሚለውም ልጅ ደግሞ መጀመሪያ ለራሱ ደስታ ይስጥ። ሲቀጥል ደግሞ አይደለም ከአውሮፓ ከዚህ ከሀገራችን ከአንዱ ክልል ራሱ የመጣ ልጅ አይደለም። ቅድምም እንዳልኳችሁ ገና ከቤት ራሱ ይወጣ ልጅ አይደለም። ገና ብዙ ነገር የሚቀረው ልጅ ነው እና በእርግጥ ምናልባት ሩታ እንግዲህ ይህን ነገር ያደረገችው ወይ አለ አይደለ አብርሽን እሷም ማለት እሱ ከሄርሜላ ጋር እየማገጥ አይደለ እሷም አለ አይደለም ማድረግ እንደምችል ምንም ነገር እንደማይሰናት ለማሳየት ሊሆን ይችላል። ከዚህ በፊት ነገሮች በተፈጠሩት ከዳኒ ጋር ነበር። በእርግጥ ሩታ ምንም ያጠፋችሁ ወይም ደግሞ የሰራችሁ ስህተት ሳይኖር ቀርቶ ሲያዩ አለ አይደለ ይሄ እንዴት ነው ሰዎችን ለማናደር ወይ ደግሞ ሰዎችን ለማስተማር ብለን የምናረጋቸው ነገሮች ወደ እልህ ይገፋፉናል። ስለዚህ ከዚህ በፊትም ከዳኒ ጋር የተፈጠሩ ነገሮች አሉ አለ አይደለ በጣም ነገሮች መስበራችሁ ስተው ነበር ይመስለኛል። አሁን እነዚህ አይነት ነገሮች የሚፈጠሩ ነው የሚመስለኝ። ከኢሳም ጋርም ነበረች የምታስታውሱ ከሆነ ኢሳም ታውቁታላችሁ። ከሱ ጋርም ነበረች። ከሱ ጋር የነበረችው ያው ከአብርሽ ጋር በጣሉበትና ከአብርሽ ጋር የሆነ ብሬክ ባረጉበት ታይም ላይ ነበር። አሁንም ደግሞ እንዴት ነገር ነው እየተፈጠሩ ያሉት ነገ እንግዲህ በምን አይነት ነገር እንደሚመጡ አናውቅም። ለምን አብርሃም ሲመጣ ነው ቪዲዮ የቆሙ እንደተመለከታችሁት ማለት ነው። ለማንኛውም እኛ ሰላሙ አውርዳችሁ አላለ ፍቅር በፍቅር ሆናችሁ እንድትኖሩ የምንፈልገው ብትችሉ አንድ ላይ ብትሆኑ፣ ባትችሉ ደግሞ እርስ በርሳችሁ በመከባበርና አለ አይደለ ይሄ እንዴት ነው ሰው እንዴት እንደሚወዳችሁ እርግጠኛ ነኝ ታውቃላችሁ። መቼም በተለይ አብራችሁ ስትሆኑ ያለው ደስታ አብራችሁ ስትመጡ ያለው ነገር የተለየ ነው ስሜቱ ማለት ነው። በእርግጥ አብርሽ ከሩታ ጋር ከሆነ በኋላ በጣም ብዙ ነገሮች ተቀይሯል። በህይወቱ በላይፉ በብዙ ነገሮች ተቀይሯል። ሩታ ማለት ለአብርሽ በረከቱ ናት። እውነት ለመናገር በቃ አንዳንድ ሰው ወደ ህይወታችሁ ሲገባ እናንተን በቃ በማታስቡት ነገር ይቀይራችኋል። በማታስቡት ነገር በረከት ይሆናችኋል። እንዴት ነው አንዳንድ ህጻን ልጅ ሲወለድ በረከት ይዞ መጣ ይባላል። አንዳንድ ደግሞ ትዳር ህይወት ሲጀመር በቃ በረከት ይዞ መጣ፣ ይሄ ህይወት በጣም ደስ የሚል ነው ይባላልና ስለዚህ ሩታም ለአንተ በረከትህ ናት። በረከትህን ደግሞ ዝም ብለህ መልቀቅ የለብህም። ለማንኛውም ውዶች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ወዳችኋለሁ፣ አከብራችኋለሁ። ለምታበረታቱ ሰብስክራይብ ለምታደርጉ እጅጉን አድርጌ አመሰግናለሁ። አዳዲስ ደግሞ ይህን ቪዲዮ የምታዩ ሰብስክራይብ በማድረግ ቤተሰቡ ነው።